ኢየሩሳሌም ላይ ተገናኙ። ወጣቱ ሀገራቸውን በዲፕሎማትነት ሊያገለግሉ በ1937 በኢየሩሳሌም ከተማው ነበር። በጊዜው ኢየሩሳሌም በእንግሊዝ ግዛት አስተዳደር ስር ነበረች። ወጣቱም በዚያ የኢትዮጵያ ቆንስል ሆኑ። በቆይታቸው አንዲት ውብ ኢትዮጵያዊትን ተዋወቁ። ኢትዮጵያዊቷ ኢትዮጵያ ውስጥ ተወልዳ በ2 ዓመቷ ወደ ኢየሩሳሌም መጣች። አያቷ ለመመንኮስ ወደ ኢየሩሳሌም ሲመጡ ነበር ሕፃኗን ይዘው የመጡት። ሕፃኗ በኢየሩሳሌም በአያቷ መልካም አስተዳደግ ውብ ወጣት ሆነች። 2 ወጣቶች ወዲያውኑ ተጋቡ። ምንም እንኳ ፍሬ ለማየት ባይታደሉም ደስተኛና የሚያስቀኑ ጥንዶች ነበሩ። 2ቱ ባለትዳሮች በባልየው ሥራ ምክንያት አውሮፓና አሜሪካ በሚዘዋወሩበት ወቅት እንኳ ተለያይተው አያውቁም። በ1954 ግን ኃያሉ ሞት ለያቸው። ወይዘሮዋ በሕመም አረፉ። አርፈው አስክሬናቸውን አያታቸው ወዳሉበት ቅድስት ኢየሩሳሌም ባለቤታቸው ወስደው በጌቴሰማኒ የመጨረሻው እንዲሆን አደረጉ። ጎልማሳው ብርቱ ሐዘን ገባቸው። በአዲስ አበባ የሚገኘው መኖሪያ ቤታቸውን በባለቤታቸው ስም ለተሰየመ በአዲስ አበባ ከተማ ምክር ቤት ለሚተዳደር የልጆች ማሳደጊያ በስጦታ ሰጡት። ጎልማሳው ዳግመኛ አላገቡም። 40 ዓመት በብቸኝነት ኖረው በ1995 አረፉ። ባለታሪኮቹ ሐዲስ ዓለማየሁና ክበበ ፀሐይ በላይ ነበሩ። ፍቅራቸውም እስከ መቃብር ነበር። ሐዲስ ዓለማየሁ ፍቅር እስከ መቃብር መጽሐፋቸው ብቻ አልነበረም፣ ታሪካቸውም ጭምር እንጂ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ታላቁ ፈተና የሚጽፉትን የሚናገሩትን ሆኖ መገኘት ነው። ብዙዎች ደራሲዎች የሚጽፉትን ሆኖ ለመገኘት ይቸገራሉ። ሐዲስ ዓለማየሁ ግን እንደዛ አልነበሩም። ቀደም ሲል በመግቢያችን ላይ እንደሰማነው ፍቅር እስከ መቃብርን መጻፍ ብቻ ሳይሆን ኖረውታል። በአንድ ወቅት ጋዜጠኛ ጥበቡ በለጠ የፍቅር እስከ መቃብር መጽሐፍ ደራሲን ሐዲስ ዓለማየሁን ከመጽሐፉ ዋና ገጸ ባህሪ በዛብህ ጋር በማነጻጸር እንዲህ ሲል ይጠይቃቸዋል። ለምን ሌላ ትዳር ሳይመሰርቱ ከ40 ዓመታት በላይ ቆዩ? ልጅም እንኳ አልወለዱም ሲል ይጠይቃቸዋል። የጣት ቀለበታቸውን አሳዩትና ይህን ቀለበት ያሰረችልኝ ክበበ ፀሐይ ናት፣ እኔም አሰሬላታለሁ። እሷ የኔን ሳታወልቀውን ያረፈችው፣ እኔም የሷን አላወልቀውም፣ ማንም አያወልቀውም፣ እሷ ነች ያሰረችልኝ ሲሉ መልሰውለታል። ጥቤ ሲደመድምም ታዲያ ፍቅር እስከ መቃብር የሚባለው ታሪክ ከአዲስ ሕይወት ሌላ ምን አለ? ለትዳራቸው እስከ መጨረሻው ድረስ ታማኝ የሆኑ ክስተት ናቸው ሲል ነበር የገለጻቸው። እያጠናቀቅም ባለነው መጋቢት ወር ፍቅር እስከ መቃብር ረዥም ልቦለድ የታተመበት 60ኛ ዓመትን ደፍኗል። 60ኛ ዓመቱን የሚዘክር መርሃ ግብርም ተዘጋጅቶለታል። ለዛሬም በጥበብ ነበር መሰናዶ ድንቅ መጽሐፍም ነበር እንላለን። አዎ ዛሬ መሰናዷችን ትኩረቱን የሚያደርገው ፍቅር እስከ መቃብር መጽሐፍ ላይ ነው። ስለ ፍቅር እስከ መቃብር የተለያዩ ጉዳዮችን እያነሳን እንጨዋወታለን። እስከ መሰናዷችን ፍጻሜ አብራችሁን ከቆያችሁ 60ኛ ዓመቱን አስመልክቶ ስለተዘጋጀው ፕሮግራምና ሌሎችም ፍቅር እስከ መቃብርን የተመለከቱ ጉዳዮችን እያነሳሳን ከእናንተ ጋር እንጫወታለን። እናንተ ስለ ፍቅር እስከ መቃብር ያላችሁን ስሜት፣ ሐሳብ፣ ማንኛውንም አስተያየት በኮመንት ማስቀመጫው ላይ ልታሰፍሩልን ትችላላችሁ። ከፍቅር እስከ መቃብር መጽሐፍ ላይ የምትወዱት ክፍል የትኛውን ነው? የቦጋለ መብራቱና የወድነሽ በጣሙን ፍቅር ነው? የሰብለ ወንጌልና የበዛብህን ለፍቅር የተከፈለ መስዋዕት ነው? በዛብህ ለሰብለ ወንጌል የጻፈላትን የፍቅር ደብዳቤ ነው? በግጥም የታጀበውን ሰብለ ሰብለ ወዳጄ መቤቴ ስራብ እንጀራዬ ስጠማ ወተቴ እያለ የሚወርደውን የትኛው ነው የሚመቻችሁ? የጉዱ ካሳ ንግግሮች ወይስ የቀኝ አዝማች አካሉ ብልሃቶች? ልትነግሩን ትችላላችሁ። የምትወዱትስ ገጸ ባህሪ የትኛው ነው? ኮመንት ብታደርጉን ደስ ይለናል። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። ፍቅር እስከ መቃብር። ይህ
በብዙዎቻችን ልብ የነገሰ በድንቅነታቸው አንቱ ከተባሉ ኢትዮጵያዊ ለኢትዮጵያውያን የተበረከተ እንደ ቅርስ የምንመለከተው ድንቅ መጽሐፍ ነው። መጽሐፍ በማንበብ ፍቅር ለመውደቅ መጽሐፍ የማንበብ ሕይወትን አህዱ ለማለት ሲዘጋጁ በሁሉም የዕድሜ ክልልና የህብረተሰብ ክፍል ሲነበብ የሚጣፍጠውን ፍቅር እስከ መቃብርን ቢመርጡ ይመከራል ይላሉ ደራሲያን። ይህን በደገሙት ቁጥር እንደ ወይን እየጣፈጠ የሚሄድ በሀገራችን የሥነ ጽሑፍ ታሪክ የ20ኛውን ክፍለ ዘመን ለመወከል በቤተ መጻሕፍት በግርማ ሞገስ ተቀምጦ የምናገኘውን ጥራዝ እንካችሁ ብለው አሻራቸውን በአንባቢያን ልብ ውስጥ ያተሙት የክቡር ዶክተር ሐዲስ ዓለማየሁ አበርክቶ ነው። ፍቅር እስከ መቃብር የአንድ መጽሐፍ መቅድም የደራሲውን ወይም የጸሐፊውን አመለካከት የሚገልጽ ነው ይባላል። እስኪ የፍቅር እስከ መቃብር ድርሰት መቅድምን አስቀድመን እንጀምር። በልማዱ የልብ ወለድ ድርሰት ደራሲዎች ከፍ ወይም ዝቅ ብለው የሚገመቱት ለድርሰታቸው የሚፈጥሩት ታሪክ ለአንባቢዎች በሚሰጠው ትምህርትና ታሪኩን በጥሩ አጻጻፍ አስጊጦ ለማቅረብ ባላቸው ችሎታ ነው። ለአንባቢዎች አእምሮ ትምህርትን፣ ለልባቸው ደስታን የሚሰጥ ልብ ወለድ ድርሰት ጥሩ ድርሰት ይባላል። እንዲህ ላሉ ድርሰቶች ደራሲዎችም ትልቅ ደራሲዎች ይባላሉ። እኔ እዚህ ፍቅር እስከ መቃብር ብዬ ሰይሜ ለአንባቢዎች የማበረክታት ልብ ወለድ ድርሰት በታሪኳም ሆነ ባጻጻፏ ጥሩ ድርሰቶች የሚባሉት በያዙት ደረጃ እንኳንስ ልትደርስ እንደማትቀርብ አውቃለሁ ሲሉ ነው ይህንን ትልቅ ድንቅ መጽሐፍ የሚጀምሩት። ምን አይነት ትህትና ነው! ሐዲስ ከሥራቸው የላቀ ነው የሚሉት ወንጀለኛው ዳኛ መሆኑን በየወሳሉ ተናግረዋል። ደራሲ ሐዲስ ዓለማየሁ ስለ ፍቅር እስከ መቃብር ያላቸው አቋም ወይም ምልከታ በመቅድሙ ላይ ሰፍሯል። በእርግጥስ ፍቅር እስከ መቃብር ደራሲው በታሪኳም ሆነ በአጻጻፏ ጥሩ ድርሰቶች የሚባሉት በያዙት ደረጃ እንኳንስ ልትደርስ እንደማትቀርብ አውቃለሁ እንዳሉት ነው? ይህን ጥያቄ ለራሳችን እየመለስን የድርሰቱን 60ኛ ዓመት አስመልክቶ በተዘጋጀው መድረክ ላይ የተነሱትን ሐሳቦች እስኪናንሳ። ዛጎል የመጽሐፍት ባንክ በዚሁ በያዝነው ወር አዲስ አበባ ውስጥ ከቀበና ወንዝ ከፍ ከዳግማዊ አጼ ምኒልክ ሐኪም ቤት ዝቅ ብሎ በሚገኘው የፎረም ፎር ሶሻል ስተዲስ አዳራሽ ውስጥ በ1958 ዓ.ም የዛሬ 60 ዓመት ለህትመት የበቃውን ፍቅር እስከ መቃብር መጽሐፍ የህትመት ዕድሜውን አስታውሶ ዘክሮታል። የፍቅር እስከ መቃብር መቼት ውስጥ የት የሚለው ከተቀረጹባቸው ቦታዎች ባንዱ የተወለዱትና ሐዲስ ዓለማየሁም በአካል የሚያውቋቸው ኤመረተስ ፕሮፌሰር ሽብሩ ተድላ ዘለግ ያለ ጽሑፍ አቅርበው ነበር። መጽሐፉን ለመጀመሪያ ጊዜ ያነበቡት ከታተመ ከ4 ዓመታት በኋላ በ1962 ዓ.ም እንደነበር ያስታወሱት እኒሁ ምሁር መጽሐፉ ካለው ተወዳጅነት አንጻር እስከ 2012 ዓ.ም ድረስ ለ26 ጊዜ መታተሙን አስታውሰዋል። ኤመረተስ ሽብሩ ተድላ በአማርኛ ድርሰት በልቦለድ ታሪክ ደረጃ እኔ ከፍቅር እስከ መቃብር የሚልቅ ማራኪ የሆነ መጽሐፍ አላነበብኩም ብለዋል። ፍቅር እስከ መቃብር በተለያየ የኪነ ጥበብ ሥራዎች ተገልጧል። የብዙ ነገር መገለጫ ስለሆነና በስፋት ደግሞ ደጋግሞ ስለታተመ በዘፈን፣ በፊልም፣ በትረካ፣ በስዕል እንደገናም በመጽሐፍም ተተንትኗል። ደራሲ እንዳለጌታ ከበደ እንዳለው የድምፃዊ ቴዲ አፍሮን ማር እስከ ጧፍና የእጅጋየሁ ሽባባውን አባ ዓለም ለምነኝ ጨምሮ 9 ድምፃውያን ይህንን መጽሐፍ መነሻ አድርገው ሙዚቃ ሰርተዋል። በተከታታይ ድራማ በኢትዮጵያ ቴሌቪዥን ተጀምሮ መቋረጡንም ያስታውሳል። መጽሐፉ ከጅምር ታሪኩ እስከ ፍጻሜው ያለው ዋና ዋና ጉዳይም በሰዓሊ ነጋልኝ ሉሌ 47 ስዕሎች እንደገና ተገልጧል። ኤምረተስ ሽብሩ ተድላ እንደጠቀሱት መጽሐፉ የታተመው በግርማዊ ቀዳማዊ አጼ ኃይለ ሥላሴ 39ኛው የንግሥና ዘመን መሆኑንና ህትመቱ የታተመውም በመንግሥታዊው ብርሃንና ሰላም ማተሚያ ድርጅት መሆኑን በመጥቀስ ደራሲው በእውኑ ዓለም ደፋር ሰው እንደነበሩ አውስተዋል። የፍቅር እስከ መቃብር 60ኛ ዓመት አዘጋጅ ደራሲ እንዳለጌታ ከበደ ከ6 ዓመታት በፊት በፍትህ መጽሔት ላይ የታተመ እንዳበጀ በለው የሚል አንድ መጣጥፍ አለው። የፍቅር እስከ መቃብሩን አበጀ በለውን አበጀ ግን የተለየ ሰው ነው ይለውና አበጀህ የሚያስብሉ ጀብዶዎችን የፈጸመና የተበዳይ ጠበቃ አድርጎ ይስለዋል።
እሱ በዞረበት አደባባይ ፍትህ እርቃኗን ስትሄድ ካየ አልባሿ እሱ ነው ሲልም እጅግ ያከብረውና ዛሬ ላይ ያጣነው አበጀ በለውን ነው፣ ግን ምን ሆነን ነው ሲል ይጠይቃል። የፍቅር እስከ መቃብሩ አበጀ በለው የገበሬው ጠበቃ እንደነበር በማስታወስም ጭምር እንዳለ ጌታ ከበደ በዚህ ገጸ ባህሪ ዙሪያ አንድ ቁጭት አለው። ይህም በዚህ ዘመን በዛብህ ስለደረሰበት መገፋትና መከፋት በማሰብ ብቻ ዘመናችንን የምንፈጅ ሳንሆን እንዳበጀ በለው የነጻ አውጪነት መንፈስ ሊኖረን ይገባልን ብዬ አምናለሁ የሚለው ነው። በፍቅር እስከ መቃብር የዘለቀ ፍቅር የበዛብህና የሰብለ ፍቅር ብቻ እንዳልሆነ ሐሳቦች ሁሉ እስከ መቃብር ዘልቀው የተዳፈኑበት መሆኑንም ያስታውሳል እንዳለ ጌታ። ደራሲ ሕይወት ምሻው ደግሞ ሴትነት በፍቅር እስከ መቃብር ውስጥ እንዴት ተገለጠ፣ በመጽሐፉ ያሉ ሴቶች እንዴት ያሉ ናቸው በሚለው ላይ ዘለግ ጠለቅ ያለ ትንተና አዘጋጅታ አቅርባለች። እነዚያ ሴቶች ውስብስብ ናቸው ስትል የወቅቱ የመደብ ቅራኔ ውስጥ የነበሩ እንደሆኑ ከውድነሽ በጣሙ እስከ ሰብለ ወንጌልና ሌሎችን እየጠቀሰች እዚህ ድምዳሜ ላይ መድረሷም በተለይ ለዶቼ ቬሌ ገልጻለች። የፍቅር እስከ መቃብሩ በዛብህ የማህበራዊ ትስስር ደረጃው ሰብለ ወንጌልም ማፍቀር እንደሆነ እንጂ የፍቅር በረከትን ሊያገኝ ከተሆኑ ያላስቻለው ባተሌ ነው። ሰብለ ወንጌልም ብትሆን ከመኳንንት መወለዷ ብቻ የሕይወትን ሌላኛውን ጣዕም ያሳጣት ሴት ነች። እንዲያም ሆኖ የሁለቱ ፍቅር መቃብር ድረስ የተዘረጋ ሐረግ ነው። ፍቅር እስከ መቃብር በወጋየሁ ንጋቱ ተተርኮ ትውልድ ከልቡ አድምጦታል። ባለ ዋሽንቱ አፈወርቅ ዮሐንስ የሰሩለት የተረካው ማጀቢያ ሙዚቃ ዘመን አይሽሬ ነው። ፍቅር እስከ መቃብር የሚለው ማስታወቂያም በሥራው ወዳጆች ህሊና ታትሞ ቀርቷል። ቀደም ብለን እንደጠቀስነው ሳሊ ነጋሊ ዱሌ ደግሞ ድርሰቱን ከጅምሩ እስከ ፍጻሜው በ47 ተከታታይና ተመጋጋቢ ስዕሎች ሸራ ላይ ገልጦታል። ይህንን የተመለከተው ሰዓሊ እሸቱ ጥሩነህ በኢትዮጵያ የሰዓሊያን ታሪክ ውስጥ ገና ያልተነኩ ጉዳዮች እንዳሉ ያሳየ ሥራ ሲል ገልጦታል። አሁን ደግሞ ወደ ጥበቡ በለጠ ጽሑፍ እንሸጋገር። ጥበቡ በለጠ ቴዲ አፍሮ ማር እስከ ጧፍን ባወጣበት ጊዜና ደብረ ማርቆስ ከተማ ላይ የታላቁ ደራሲ ዲፕሎማትና አርበኛ ክቡር ዶክተር አዲስ ዓለማየሁ ሐውልት ተሰርቶ በተመረቀ ወቅት ሊያዘጋጀው ጽሑፍ ነው። ቴዎድሮስ ካሳሁን ፍቅር እስከ መቃብርን መሠረት አድርጎ ግሩም የሆነ ሙዚቃ አቀንቅኗል። በዚህ መጽሐፍ ውስጥ ያሉ ርዕሰ ጉዳዮችን በተለይም ገጸ ባህሪያቱን ደራሲውንና ተራኪውን ወጋየሁ ንጋቱን ሳይቀር ለዛ ባለው ሙዚቃው ሌላ ፍቅር ሰርቶላቸዋል። ፍቅር እስከ መቃብር መጽሐፍ በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ወደር የማይገኝለት ልቦለድ ታሪክ ነው። ፍቅር እስከ መቃብር ዘመናዊ ሽሬ ኢተርናል ብለን የምንጠራው የጽሑፎች ሁሉ ቁንጮ ነው። ታዲያ ወደዚህ መጽሐፍ ንባብ የገባ ሰው ሁሉ በመጽሐፉ ፍቅር ተሳስሮ እንደሚቀር ይታወቃል። ፍቅር እስከ መቃብር መጽሐፍ በውስጡ ያለው ታሪክ ሲነበብ አንባቢውን ራሱ በፍቅር ወጀብ አላክቶ የፍቅር እስረኛ የሚያደርግ ተአምረኛ መጽሐፍ ነው። ቴዲ አፍሮም በመጽሐፉ ፍቅር ወድቆ ይህን የመሰለ ግሩም ዜማ ቀነቀነ። ከራሳችን ውስጣችን ካለው ታሪካችን ላይ መሠረት አድርጎ ሙዚቃ መስራቱ አንዱ ስኬቱ ነው። ሰርቶላቸዋል። እንዲህ አይነት ግዙፍ ኢትዮጵያዊ ቅርሶችና ታሪኮች ላይ መሠረት ተደርገው የሚቀርቡ የኪነ ጥበብ ሥራዎች የታዳሚን ቀልብ በቀላሉ የመውሰድ አቅም አላቸው። ከዚህ ሌላም ከያኒው ራሱ በሀገሩ ታሪክ ላይ ተመስጦ የጥበብ ሥራዎቹን ማቅረቡም ምን ያህል የእውቀት አድማሱም ሰፊ እንደሆነ ማሳያም ነው። አንድ ከያኒ የሀገሩንና የሕዝቡን ታሪክ ሲያውቅ በሕዝቡ ውስጥ ግዙፍ ሆኖ ብቅ ይላል። ቴዲ አፍሮ ፍቅር እስከ መቃብርን ሲዘፍነው የመጀመሪያው አቀንቃኝ አይደለም። በ1995 ዓ.ም እጅጋየሁ ሽባባው ጂጂ መጽሐፉን መሠረት አድርጋ አባለም ለምኔ የተሰኘው ውብ ዜማ አቀንቅናለች። በዚህ መጽሐፍ ላይ መሠረት አድርጎ ዜማ ማቀንቀን እንደሚቻል ያሳየች ቀዳሚት ባለቅኔ ነች። ጂጂ ለቴዲ አፍሮ የታላላቅ ርዕሰ ጉዳዮች መነቃቂያው ኢንስፓይሬሽን የሆነች ይመስለኛል። ምክንያቱም ፍቅር እስከ መቃብርን እርሱ 1995 ዓ.ም ተጫውተዋለች፣ እርሱ ደግሞ በ2009 ዓ.ም ተጫወተው። አባይን በተመለከተ ጂጂ ከ10 ዓመታት በፊት አቀንቅናለች። ቴዲ አፍሮ ደግሞ ከሷ ቀጥሎ ተጫውቶታል። አድዋን በተመለከተ ጂጂ በ1980ዎቹ መጨረሻ ላይ ድንቅ አድርጋ ዜመችው። ቴዲ አፍሮ ደግሞ እርሷ ካቀነቀነች ከ13 ዓመት በኋላ አድዋን ውብ አድርጎ ሰራው። ብዙ ነገሮችን ሳይ ጂጂ የቴዲ መነቃቂያ ትመስለኛለች።
እርግጥ ነው ሁለቱም አቀንቃኞች የአንድ ዘመን ወኪሎች ናቸው። እነርሱ በተፈጠሩበትና ባደጉበት አስተሳሰብ ውስጥ ነው ማቀንቀን የሚፈልጉት። የርዕሰ ጉዳይ ምርጫቸውም ተመሳስሎ ማሳየቱ ከፈለቁበት ሕዝብና አስተሳሰብ ውስጥ ይመነጫል። ፍቅር እስከ መቃብር ብዙዎችን በፍቅር የጣለ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ ዲፓርትመንት ውስጥ ላለፉት 50 ዓመታት የጥናትና ምርምር ጽሑፎች ሲሰሩበት የኖረ መጽሐፍ ነው። አያሌ የዩኒቨርሲቲ ተማሪዎች የዲግሪ የማስተርስና የዶክትሬት ዲግሪያቸውን ለማግኘት ፍቅር እስከ መቃብር ላይ የምርምር ጽሑፎቻቸውን አቅርበዋል። ሌሎች ምሁራን ተመራማሪዎችም ፍቅር እስከ መቃብርን በልዩ ልዩ ርዕሰ ጉዳዮች ላይ ተመርኩዘው ጥናት ሰርተዋል። የውጭ አገር ሰዎች ሳይቀሩ መጽሐፉ ላይ ተመራምረዋል። መጽሐፉ በእንግሊዘኛ ቋንቋም ተተርጉሟል። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ፍቅር እስከ መቃብር የአያሌዎችን ቀልብ በመሳብ ወደር አይገኝለትም። ይህን መጽሐፍ በጥናትና ምርምር ጽሑፎቻቸው ከፍ ከፍ አድርገው የሰጡን ምሁራን ሁሉ ሊታወሱ ሊመሰገኑ ይገባል። በርዕሴ ላይ የፍቅር እስከ መቃብር ፍቅረኞች ያልኩትም እነዚህን አካላት ሁሉ ለመጠቃቀስ ፈልጌ ነው። በዚህ መጽሐፍ ታሪክ ውስጥ ከሁሉም በላይ ፍቅር ናቸው ብዬ የማስበው ደራሲውን ዶክተር ሐዲስ ዓለማየሁን ነው። ይህን የሁላችንም ፍቅር የሆነውን መጽሐፍ 1958 ዓ.ም ያበረከቱልን የደራሲነት ግዙፍ ሰብዕና ሐዲስ ዓለማየሁ እፊቴ ተደቀኑ። አቤት ትዝታ ትዝ አሉኝ። በሕይወት ዘመኔ እስካሁን በሠራሁበት የጋዜጠኝነት ሙያዬ ቃለ መጠይቅ ካደረግኩላቸው የዚህች አገር ፈርጦች መካከል በእጅጉ ደስ የሚለኝ ከእርሳቸው ዘንድ ሄጄ ስለ ብዙ ነገር ያጫወቱኝ ወቅት ነው። ደራሲ ሐዲስ ዓለማየሁን በ1994 ዓ.ምና በ1995 ዓ.ም ቃለ መጠይቅ ያደረግኩላቸው ሲሆን ለሶስተኛ ጊዜ ለሌላ ቃለ መጠይቅ ቀጠሮ በያዝንበት ቀን ሕይወታቸው አለፈች። ክቡር ሐዲስ ሆይ ታላቅነቶ ከሁሉም በላይ ትሕትናው ፈጽሞ አረሳውም። እስኪ አንድ ነገር እንጨዋወት። በዚሁ መጽሐፍ ውስጥ ሦስቱን ዋና ዋና ገጸ ባህሪያት አስቧቸው። ሰብለ ወንጌልን፣ በዛብህንና ጉዱ ካሳን። እነዚህ 3 ገጸ ባህሪያት አንድም ሦስትም ናቸው። አንድ የሚያደርጋቸው ባሰቡት አቋማቸው ለወደዱት ጉዳይ ፍጹም ራሳቸው መስጠታቸው፣ በፍቅርና በዓላማ ተገማምደው እስከ ወዲያኛው ማለፋቸው፣ በአንድ ጉድጓድ መቀበራቸው አንድ ያደርጋቸዋል። ፍቅር እስከ መቃብሩም እሱ ነው። 3 የሚያደርጋቸው ደግሞ ሦስቱም ከየራሳቸው የኋላ ማንነትና ተፈጥሮ አመጣጣቸው የተለያየ መሆኑ ነው። እነዚህ ከ3 ማንነት ውስጥ የወጡ የሐዲስ ዓለማየሁ ፍጥሮች የኢትዮጵያን ሥነ ጽሑፍ ዋልታና ማገር ሆነው እነሆ 60 ዓመታት ሙሉ ተገዳዳሪ ሳይኖርባቸው ብቻቸውን ውብ ሆነው እንዳማረባቸው አሉ። ሰብለና በዛብህ በሁለት ሰብአውያን መካከል የሚንበለበል የፍቅር ቶን ውስጥ የተቀጣጠሉ ቢሆንም ከዚያ ባለፈ ደግሞ የሁለት ዓለም ሰዎችን ወክለው ያንድን ማህበረሰብ አወቃቀር የሚያሳዩ ናቸው። ሰብለ ከባል አባት ወገን፣ በዛብህ ከአነስተኛው ማህበረሰብ ክፍል። የእነዚህ ሁለት ዓለም ሰዎች ፍቅር ውስጥ የሚመጣ ጉድ የተባለ ግጭት ፍጭት አለ። እናም ሐዲስ ዓለማየሁ ያንን የማህበረሰብ አወቃቀር ልዩነትና አንድነት ሊያሳዩን ፍቅር ፈጠሩ። በፍቅር ውስጥ ያለ ማህበረሰባዊ እቶን ሲፈነዳ ሲቀጣጠል አሳዩን። ጉዱ ካሳ የተባለ ጉድ ፈጥረው ማህበረሰቡን የሚያርቅ የሚተች የሚያሄስ ችግሩን ነቅሶ የሚያሳይና መፍትሄ የሚሰጥ የሊቆች ሊቅ ወለዱ። የጎጃሙ ዲማ ጊዮርጊስ የቅኔ ዩኒቨርሲቲ ያፈራው ጉዱ ካሳ ኢትዮጵያ እንዳትፈርስ በሥርዓት እንድትገነባ እንዲህ ብሎ ነበር። የማኅበራችን አቋም የተሠራበት ሥርዓተ ልምድ ወጉ ሕጉ እንደ ሕይወታዊ ሥርዓተ ማኅበር ሳይሆን ሕይወት እንደሌለው የድንጋይ ካብ አንዱ በአንዱ ላይ ተደራርቦ የላይኛው የታችኛውን ተጭኖ የታችኛው የላይኛውን ተሸክሞ እንዲኖር የተሠራ በመሆኑ ከጊዜ ብዛት የታችኛው ማፈንገጡ ስለማይቀርና ይህ ሳይሆን ሕንፃው በሙሉ እንዳይፈርስ እንደገና ተሻሽሎ ሰውን ከድንጋይ በተሻለ መልክ የሚያሳይ የሕያዋን አቋም ማኅበር እንዲሠራ ያስፈልጋል ብሎ ነበር። ፍቅር እስከ መቃብር ገጽ 122 ላይ ሰፍሮ ይገኛል። ለመሆኑ እንደ ጉዱ ካሳ አይነት ማኅበረሰባዊ ፈላስፋ አለን ወይ? አንዱ ሌላኛውን ተጭኖ መኖር እንደሌለበት የሚነግረን፣ አንዱ ሌላኛውን ከተጫነ ከጊዜ ብዛት የታችኛውን ቢብሎ ይወጣል፣ የታችኛው ሲወጣ ካቡ ይፈርሳል፣ ሀገር ይፈርሳል እያለ በውብ ምሳሌ ኢትዮጵያን የሚያስተምር የዲማ ጊዮርጊሱ ጉዱ ካሳ ጠቢብ ነበር። እናም ሐዲስ ዓለማየሁ እንዲህ አይነቶቹን ገጸ ባህሪያት ፈጥረው
የፍቅር ልብ ወለድ የሆነ መነጽር ሰክተውላቸው ኢትዮጵያን እንድናያት እንድንመረምራትና የሚያስፈልጋትን ሥርዓት እንድንገነባላት እኚህ ጉደኛ ደራሲ ከ60 ዓመታት በፊት በውብ ድርሰታቸው ነግረውናል። ማን ይስማ 1994 ዓመተ ምህረት እቤታቸው ሄጄ ቃለ መጠይቅ ሳደርግላቸው በውስጤ ብዙ ነገር ተመላለሰብኝ። ፍቅር እስከ መቃብር፣ በዛብህ ሞተ፣ ሰብለ ከበዛብህ ሌላ ፈጽሞ መኖር አትፈልግም፣ መነኮሰች፣ ቆብጫነች፣ እሷም ሞተች። አጎቷ ያ ታላቅ ፈላስፋ ለእውነት ብሎ የኖረና የሞተው ጉዱ ካሳም ተቀላቀላቸው። እነዚህን ገጸ ባህሪያት የፈጠሩት ደራሲ ሐዲስ ዓለማየሁ ዕድሜና ጤና ተጫጭኗቸው በተንጣለለው ሳሎናቸው ውስጥ በተዘረጋው የማረፊያ አልጋ ላይ ጋደም ብለዋል። ትክብያ ያየኋቸው ፍጹም ትሕትና፣ ራሳቸውን ዝቅ አድርገው የመቅረብ ተፈጥሯቸው ይኸው ፊቴ ላይ ዛሬም አለ ይታየኛል። ደራሲ ሐዲስ ዓለማየሁ ኢትዮጵያ ምርጥ ደራሲዎች ሽንጥሪ ስትባል ከፊት የሚሰለፉ፣ ኢትዮጵያ ምርጥ ዲፕሎማቶች ሽንጥሪ ብትባል ከፊት የሚመጡ፣ ኢትዮጵያ ጀግኖች አርበኞች ሽንጥሪ ብትባል ከነ ግርማ ሞገሳቸው ብቅ የሚሉ የታላላቅ ሰብዕናዎች ባለቤት ነበሩ። ደራሲ ሐዲስ ዓለማየሁ ባለቤታቸው ወይዘሮ ክበበ ፀሐይ ከሞቱ በኋላ ምንም አይነት ትዳር አልመሰረቱም። ብቻቸውን ከቤተሰባቸው ጋር ነው የሚኖሩት። ሳያገቡ ያብራካቸውን ክፋይ ሳያዩ አረጁ፣ ደከሙ። እናም ገረመኝ። ግን ጠየቅኳቸው፣ ጋሽ ሐዲስ ባለቤቶ ወይዘሮ ክበበ ፀሐይ ካረፉ በጣም ረጅም ዓመታት ተቆጠሩ። በእነዚህ ዓመታት ግን እርሶ ምንም አይነት ሌላ ትዳር አልመሰረቱም። ይህ ለምን ሆነ? ምክንያቱ ምንድን ነው አልኳቸው። ጋሽ ሐዲስ የግራ እጃቸውን ከፍ አደረጉልኝ። እጃቸው ላይ ቀለበት አለ። ግራ ስጋባ እንዲህ አሉ፣ ይህን ቀለበት ያሰረችልኝ ክበበ ፀሐይ ነች። እኔም ለእሷ ስሬላታለሁ። እሷ ድንገት አረፈች። እዚህ ጣቴ ላይ ያለው እሷ ያሰረችልኝ ቀለበት ነው። ቀለበቱን አልፈታችሁም፣ ሳትፈታው አረፈች። ስለዚህ ይህን ቀለበት ከኔ ጣት ላይ ማን ያውልቀው? ካለ እሷ ካለ ክበበ ፀሐይ ይህን ቀለበት ከጣቴ ላይ የሚፈታው የለም አሉ። ለመሆኑ ከዚህ በላይ ፍቅር እስከ መቃብር አለ ወይ? ሐዲስ ዓለማየሁ ማለት የፍቅር እስከ መቃብር መጽሐፍ እውነተኛ ገጸ ባህሪ ነበሩ። የጻፉትን ልብ ወለድ በእውናቸው የኖሩ የፍቅር አባት ናቸው። ሰብለ ወንጌል፣ በዛብህና ጉዱ ካሳ ማለት ሐዲስ ዓለማየሁ ናቸው። ፍቅርን ጽፈው ብቻ ሳይሆን ኖረውት ያለፉ እውናዊ ፍጡር ጋሽ ሐዲስ። አቤት የሰብዕናው ግዝፈት! እንዴት አድርጌ ልግለጸው? የፍቅር እስከ መቃብር ፍቅረኞች በጣም ብዙ ናቸው። በዋናነት ራሳቸው ሐዲስ ዓለማየሁ ናቸው። ሌላው ይህን ታሪክ በጥብጦ ያጠጣን ተራኪው ወጋየሁ ንጋቱ ነው። መጽሐፉ ላይ ጥናትና ምርምር ያደረጉ ሊቃውንትም የመጽሐፉ ፍቅረኞች ናቸው። ጂጂና ቴዲ አፍሮም በመጽሐፉ ፍቅር ወድቀው እኛንም ጣሉን። ፍቅረኛው በጣም ብዙ ነው። የፍቅር እስከ መቃብር የኢትዮጵያን ስነ ጽሑፍ ጣሪያውን ያሳዩን ደራሲ ሐዲስ ዓለማየሁ ደብረ ማርቆስ ላይ ሐውልታቸው ቆሟል። በትውልድ ውስጥ እየተቀጣጠለ የሚሄድ ፍቅር የሰጡን ደራሲ ሐዲስ ዓለማየሁ በሙዚቃው ጂጂንና ቴዲ አፍሮን ቀልብ ወስደው ዛሬም እንደ አዲስ ፍቅር እስከ መቃብር ያሰኙናል። ሳህለ ሥላሴ ብርሃነ ማርያም በማኅበራዊ ትስስር ገጹ ስለ ፍቅር እስከ መቃብር ይህን አስፍሮ ነበር። ፍቅር እስከ መቃብርን መጽሐፍ በተመለከተ ሁለት የሚያስደንቁኝ ነገሮች አሉ። አንደኛው አፄ ኃይለ ሥላሴ የሐዲስ ዓለማየሁን ረቂቅ ጽሑፍ አንብበው እንዲታተም መፍቀዳቸው ነው። በእርግጥ አፄ ኃይለ ሥላሴ የመንግሥቱን ሥልጣን በራሳቸው እጅ ካስገቡ በኋላ አገሪቱን በዘመናዊ መንገድ ለመምራት ከፍተኛ ጥረት አድርገዋል። ይህንን በሚያደርጉበት ጊዜ ከአክራሪዎቹ መሳፍንትና መኳንንት ቅዋሜ እንደደረሰባቸው የታሪክ ሐቅ ነው። ሆኖም የፊውዳሉን ሥርዓት አዳከሙት እንጂ ሊያጠፉት አልቻሉም። ይህም ሆኖ እያለ አዲስ ዓለማየሁ የፊውዳሉን ሥርዓት በብዕራቸው እንዲያደርገው ሲተቹና ሲያወግዙት መጽሐፉ እንዲታተም መፍቀዳቸው እስከ ዛሬም ድረስ ይደንቀኛል። ሁለተኛ ያስደነቀኝ ነገር በ1966 ዓ.ም ተከሰተ። አንዳንድ መጽሐፍት የአድሃሪያን ሥራዎች በመባል መቃጠላቸውን፣ ከተቃጠሉትም መካከል ፍቅር እስከ መቃብር እንደሚገኝበት ሰማው። ይህንን ያደረጉት የመጽሐፉ ምንነት በፍጹም ያልተረዱ በድንቁርና ጨለማ ግርዶሽ ውስጥ የሚኖሩ ራሳቸውን አብዮተኛ ብሎ የሚጠሩ ተራ ወንበዴ መሆን አለባቸው። ከ1966 ዓ.ም በፊት አብዮታዊ ተብለው ሊጠሩ የሚችሉ መጽሐፍት ከነበሩ በግንባር ቀደምትነት ከሚጠቀሱት አንዱ ፍቅር እስከ መቃብር ነበር።
በእኔ አመለካከት። ሆኖም ፍቅር እስከ መቃብር በአግባቡ ስላልተተነተነ ከዳሽን ተራራ ጫፍ ላይ ወጥቶ ያህያሴ ያለ ያህያሴ ያለ ያህያሴ ያለ እያለ ይጮህ ነበር እና በመሃይማን ተቃጠለ። እስኪ በመጨረሻ ንጋቱ አሰፋ በቡክ ፎር ኦል ገጽ ላይ ከፍቅር እስከ መቃብር ያገኟቸው ቁም ነገሮች ብሎ ያሰፈረውን ለእናንተ በማቅረብ እንጨርስ። የፍቅር እስከ መቃብር መጽሐፍ ደራሲ በኢትዮጵያ ስነ ጽሑፍ የራሳቸው ትልቅ አሻራ ኑሮ ያለፉ አንጋፋ ደራሲ ናቸው ብሎ የሚጀምረው ይህ ጽሑፍ ከፍቅር እስከ መቃብር መጽሐፋቸው ላይ ምርጥ የምላቸውን ጭብጦች ከብዙዎቹ ጥቂቶቹን ላካፍላችሁ ብሎ ይጀምራል። የመጀመሪያው በሕይወት የሚያጋጥሙንን አለመግባባት ከኃይል ይልቅ በብልሃትና በጥበብ መፍታት የጋራ ድል ነው የሚለውን የቀኛዝማች አካሉ ንግግር መሠረት አድርጎ የሰፈረው ነው። በፊታውራሪ መሸሻና ፊታውራሪ አሰጌ መካከል ትልቅ አለመግባባት ተፈጥሮ ነበር። ምክንያቱ ደግሞ ፊታውራሪ አሰጌ የፊታውራሪ መሸሻና የወይዘሮ ጥሩ አይነት ብቸኛ ልጅ ከሆነችው ከሰብለ ወንጌል ጋር ሊያደርጉ የነበረውን ጋብቻ ድንገት መሰረዛቸው ነበር። በዚህ ምክንያት ፊታውራሪ መሸሻ ከፊታውራሪ አሰጌ ጋር ጦርነት ለመግጠም ጦራቸውን ዝግጁ አድርገው የፍልሚያ ቀኑን ቆርጠው ነበር ህዳር ጊዮርጊስ ላይ። ነገር ግን በቀኛዝማች አካሉ በሳል እርምጃ የጦርነቱ ቀን ወደ ይቅርታ ቀን ተለወጠ። ብልሁ ቀኛዝማች አካሉ ለፊታውራሪ አሰጌ ያቀረበው የመፍትሄ ሐሳብ በዕለተ ጊዮርጊስ ታቦት ይዞ ፊታውራሪ መሸሻን ይቅርታ እንዲጠይቅ ነበር። ፊታውራሪ አሰጌ በበኩሉ አንቱ የተባለ ጀግናና ጎልማሳ ነው። ፍልሚያውን ከሽማግሌ ጋር ማድረግ አይፈልግም ነበርና ንቆ መተውን መረጠ። ፊታውራሪ መሸሻ የ70 ዓመት አዛውንት ናቸው። ወኔው እንጂ አቅሙ የላቸውም። ቀኛዝማች አካሉ ያመጡት ሐሳብ ፊታውራሪ መሸሻ ያውቁም ሚስጥር ነበርና ይቅርታ ሲጠየቁ የድሉ ባለቤት እንደሆኑ ተሰማቸውና ደስተኛ ሆኑ። ፊታውራሪ አሰጌም በበኩሉ ይቅርታውን ስለተቀበሉት ድሉ የኔ ነው አለ። ከሽማግሌ ጋር መግጠም ለሱ ሽንፈት ነበርና በመሆኑ ድሉ የጋራ ሆነ። በዚች አሁን በምንኖርባት ኢትዮጵያ እንደ ቀኛዝማች አካሉ ማንንም ሳይጎዱ የጋራ ድል የሚያመጡ ብልህና ጥበበኛ ሰዎች ያስፈልጉናል ይላል። ሁለተኛው ብልሹ አሰራርን ብቻህን ስትቃወም እንደ እብድ ትቆጠራለህ፣ ቢሆንም ነጻነት ነው የሚለው የጉዱ ካሳ ንግግር ነው። ጉዱ ካሳ እውነተኛ ስሙ ካሳ ዳምጤ ነበር። የባላባት ልጅ እንዲሁም የተማረ ነበር። ነገር ግን የሚኖርበትን የማህበረሰብ መዋቅር አጥብቆ ይተች ነበር። የሚኖርበትን ማህበር አይን እያለው ፍሬውን ከገለባው ለይቶ ማየት የማይችል አእምሮ እያለው የሚጠቅመውን ከሚጎዳው ለይቶ ማየት የማይችል እንደ በግ መንጋ በፊቱ የሚሄደውን ተከትሎ የሚንጋጋ እንደ ጭነት ከብት የጫኑትን የሚጎትት የጉድ ማህበር ይለው ነበር። ነገር ግን ምንም ቢሆን የአብዛኛው ድምፅ ስለሚያሸንፍ ጉድ የካሳ ዳምጤ ስም ሆነ። ራሱን ከማህበረሰቡ አግልሎ ይኖር ነበር። ከሰብለ ወንጌል በቀር የሚረዳው ዘመድም ባዕድም አልነበረም። ካሳ ዳምጤ በእምነትና በዘር የሚነግዱትን የጉድ ማህበር ብቻውን ስለተቃወመ ጉዱ ካሳ ተባለ። ጉዱ ካሳ ሲቃወም ግን ብልህነት ይጎለው ነበር። ደረቅ ነው። ቀስ ብሎ የማህበረሰቡን ኋላ ቀር አስተሳሰብ ማስተማር አልቻለም። ችኩልና ስሜታዊ ነው። በጥበብና በብልሃት ኋላ ቀር አስተሳሰባችንን እናስወግድ የሚለው ሁለተኛው መልእክት ነው። በሶስተኛነት ንጋቱ ያስቀመጠው ሀብት፣ ውበትና ደምግባት በአግባቡና በጊዜው ካልተጠቀሙበት ከንቱ ነው። ይህን ከሰብለ ወንጌልና ቤተሰቦቿ ወስጃለሁ ይላል። ሰብለ ወንጌል ሳትረዝም ሳታጥር፣ ሳትቀጥን ሳትወፍር በመጠኑ የተሰራች ውበት ከደምግባት ተባብረው ያስጌጧት እጅግ ያማረባት ልጅ ነበረች። ከዚህም በላይ ጸባይና ትህትና በሰፊው የታደለች ነበረች። እዚህ ቀራት የማትባል ሙሉ ቆንጆ ነበረች። በዚህ ላይ የሀብታም ልጅ ናት። ይህን የሚያውቁ ሁሉ ገና የ11 ዓመት ልጅ ሳለች ልጅ ያላቸው ለልጆቻቸው፣ ዘመድ ያላቸው ለዘመዶቻቸው ለትዳር ይፈልጓት ስለነበር ደጅ ይጠኑ ነበር። ነገር ግን ወላጆቿ ዘር ስለሚመርጡና የባላገር ሰው ማግባት የለባትም ብለው ስለናቁ ዕድሜዋ ገፍቶ ቁሞ ቀር ሆነች። የአካባቢው ሰው መሳቂያና መሳለቂያ ሆነች። ደስታ ከሷ ራቀ። አዎ ውበትና ሀብት በአግባቡና በጊዜው ካልተጠቀሙበት ባዶ ምንም ነው። አጉል ልማድና ወግ መወገድ አለበት። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ ፍቅር እስከ መቃብር መጽሐፍ የታተመበትን 60ኛ ዓመት አስመልክቶ ያዘጋጀንላችሁ መሰናዶ የተከታተላችሁትን ይመስል ነበር። ስላደመጣችሁን ስለተከታተላችሁን ከልብ አድርገን እናመሰግናለን። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬው በዚሁ እንሰናበታችኋለን።
ለቻናላችን አዲስ ሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።